ሲታዘዝ በስርዓቱ የእግዚአብሔር ፋሲካ ነበረ። በዘመን ሂደት የእግዚአብሔር ከመሆን ወጥቶ የማን ሆነ ማለት ነው? የአይሁድ ይሆናል። በምንም መንገድ ሃይማኖታዊ መሆኑ ቀርቷል። መስመሩ ግን እየተስተካከለ ይበቃል፣ ይበቃል። ማቆም አለ፣ ደፍረን መነጋገር አለ። በየትኛውም ሳይንስ እኮ በጣም የሚገርመኝ ደግሞ እኔ አሁን በሳይንሱ ዘርፍ በዚያ ሙያ የማይገባው ሰው ቢመጣ ሁለተኛ መድረኳን እንዳይረግጣት ነው የሚያደርጉት። ክቡር አባታችን ሊቀ ስልጣናት ቆሞስ አባ ገብረስላሴ የታሪካዊው ቀራንዮ መድኃኔዓለም ቤተክርስቲያን አስተዳዳሪ፣ በዚህ ያላችሁ አባቶች፣ ሊቃውንተ ቤተክርስቲያን፣ ለመሰባሰባችን ለመገናኘታችን ምክንያት የሆኑት የኔታ ምስጢሩ ታዬ እና በዚህ ያላችሁላችሁ መምህራን፣ ለፕሮግራሙ የተገኛችሁላችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንዲህ እግዚአብሔር አምላክ በቸርነቱ ለሁላችንም የሚገባንን እሱ እንዲያደርግልን ጸሎቴም ልመናዬ ነው። የእርሱ መልካም ፈቃዱ ይሆንልን። ምንድነው በዚህ በአንጽሖተ ቤተ መቅደስ ውስጥ እኔን የሚገርመኝን ነገር ልናገር። ገበያው እንዴት ተጀመረ የሚለው ማለት ነው። በቤተ መቅደሱ ዙሪያ በጎቹን፣ ከብቶቹን፣ ምኖቹን መሾጥ እንዴት ተጀመረ የሚለውን ኦሪት ዘዳግም ላይ ይመስለኛል ብንሄድ ትእዛዙን እናገኘዋለን። ያራሳችን የትእዛዙ ምክንያት ምንድን ነው? እንግዲህ ዮሐንስ ወንጌል እንደምታውቁት የፋሲካዎቹን በዓላት ከሌሎቹ ወንጌላውያን ይልቅ በግልጽ መዝግቦ የምናገኘው ቅዱስ ዮሐንስ ነው እና ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 2 ላይ፣ በዮሐንስ ወንጌል ምዕራፍ 6 ላይ፣ በዮሐንስ ወንጌል ምዕራፍ 11 ላይ ሶስቱም ፋሲካዎች መዝግቧቸዋል እና ከሱ አመዘጋገብ ተነስቼ ነው ዛሬ ትንሽ መልእክት ማስተላለፍ እና መወያያ እንዲሆን የምፈልገው ከዚያ ተነስቼ ነው። ከዚያ በፊት ግን ታሪኩን ለአንጽሖተ ቤተ መቅደስ ምክንያት የሆነው ምንድን ነው? የእግዚአብሔር ትእዛዝ ነው መነሻው ማለት ነው። በደንብ እንድንረዳው ፈልጋለሁ። ከዚህም ጋር ስለሚገናኝ ምንድነው እግዚአብሔር ያዘዛቸው? እንደምታውቁት በብሉይ ኪዳን ቤተ መቅደሱ አንድ ቦታ ኢየሩሳሌም ብቻ ስለሆነ ከሰሜን እስራኤል ከላይ ከጫፍ ከሶሪያ ጫፍ ከዳን አሁን ዳን የምንለው ከዳን እስከ ቤርሳቤ የምንለው ነገደ ዳን መጀመሪያ ርስት የተገባው በዚህ በግብፅ ጫፍ አሁን ጋዛ ይሄ ሰሞኑን ጦርነቱ ባለበት አካባቢ ወደ ታች ነበረ። ፍልስጤሞች ያኔም ኃያላን ስለሆኑ ጦርነቱን ስላልቻሉ ነው ተነስተው እንደገና ወደ ሰሜን ጫፍ ሄደው ሶሪያ ድንበር እዚያ ዳን የተቀመጡት እና በዚያ ምክንያት ቤርሳቤ መጨረሻው ሆነ፣ ላይኛው ዳን ሆነ። ከዳን እስከ ቤርሳቤ ይባላል ማለት ነው እና ከዛ ከዳን ከታችም ከቤርሳቤ ከየትኛውም አቅጣጫ መስዋዕቱን ነድተው ኢየሩሳሌም ሲመጡ ከብቱ ይደክማል፣ በጉ ይደክማል፣ ይጎዳል። እነሱም በቀላሉ አይደርሱም። 4 ቀን 5 ቀን እስከ 7 ቀን ጉዞ ይፈጅባቸዋል። ስለዚህ እግዚአብሔር ሌላ ትእዛዝ አዘዛቸው። ምን ትእዛዝ አዘዛቸው? ለመስዋዕቱ ያዘጋጃችሁትን የመስዋዕቱን እንስሳ ባላችሁበት አካባቢ ሽጡት። ከሸጣችሁ በኋላ ገንዘቡን ይዛችሁ ኢየሩሳሌም ሄዳችሁ እዛ አካባቢ ካለ በዚያው ገንዘብ ልክ ገዝታችሁ ሰው። ገበያውን የፈጠረው ይሄ ነው። ግልጽ ነው አይደለም? ሀሳቡ የተፈጠረው ለመስዋዕቱ ትእዛዝ እግዚአብሔርን ለመፈጸም ተብሎ ሸጣችሁ ግዙም ያለው እግዚአብሔር ነው። መንደራቸው እንዲሸጡት እዚህ መጥተው እንዲገዙ ሲነዱ ሲያጓትቱ ረጅም ቀናት እንዳይፈጁ ማለት ነው። በኋላ ግን ከእግዚአብሔር ፍላጎት ውጭ የሰው ፍላጎት ተጨመረበት እና የሰው ፍላጎት ሲጨመርበት እንግዲህ ዮሴፍ ወልደ ኮሪዮን እንደሚለው ለምሳሌ በዚያ ጌታ በመጣበት ወቅት በአንዱ የፋሲካ በዓል ብቻ ቢያንስ በኢየሩሳሌም ዙሪያ ከ260,000 በላይ የመስዋዕት እንስሳት ይሰዉ ነበር። የ260,000 መስዋዕትን ገበያ አስቡት፣ ምን ያህል ትልቅ ገበያ እንደሆነ። አሁን አዲስ አበባ በዚህ ዘመን 6-7 ሚሊዮን ሕዝብ በሚኖርበት ጊዜ ብዙ የከብት ገበያዎች ናቸው ያሉት። እነዚህ ብንሰበስባቸው እንኳን ከዚህ ሊበልጥ ይችላል። ምክንያቱም በቤተሰብ አንድ እንደዚህ የመሰዋት ነገር ስላለ፣ ስለዚህ የገበያውን ታላቅነት በጣም አስገራሚ ነው። ስለዚህ ይህን ገበያ ዝም ብሎ ለመስዋዕትና ለአምልኮተ እግዚአብሔር ጥቅም ከማዋል
ለግል ጥቅም ወደ ንግድ መዋል ያነሳሳል ማለት ነው። ስለዚህ በቤተ መቅደሱ አገልግሎት ዙሪያ ያሉም ሰዎች ይህንን ወደ እነሱ ጥቅም ወደሚያገኙበት የገበያ መንገድና ስርዓት መለወጥ ነበረባቸው። ለዚህ ነው ጌታ እንግዲህ አንጽሖተ ቤተ መቅደስ የፈጸመው፣ ገንዘብ ለዋጮቹን ገበታቸውን የገለበጠው፣ የርግብ ሻጮቹን ሌሎቹንም በጅራፍ እየገመደ ያባረረው ትእዛዙ የእሱ ስላልነበረ ወይም ሳይታዘዝ ድንገት አምጥተውት አይደለም። ትእዛዙን ተከትለው ፍላጎታቸው ስለጨመሩበት ብቻ ነው። እንድትያዝ የምፈልገው ይህች ናት። ትእዛዘ እግዚአብሔርን ስርዓተ ቤተክርስቲያን እኔን የመሰለውን ይዘን ፍላጎት እንጨምርበታለን። ያቺ ፍላጎት ትእዛዙን ተከትሎ የሚፈጽመው ሁሉ ታረክሰዋለች፣ እግዚአብሔር ይጸየፈዋል፣ ሊያወጣ ያደርገዋል። በዚህ መሰረታዊ ምክንያት በመጽሐፍ ስናነበው ለምሳሌ መጀመሪያው ፋሲካ ሲታዘዝ ከዚያም በኋላ ደጋግመን ስናየው የፋሲካውን በዓል መጽሐፍ ኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ ስናየው ፋሲካውን የእግዚአብሔር ፋሲካ ነው የሚለው። ማን ፋሲካ ይለዋል? የእግዚአብሔር ፋሲካ ነው የሚለው። ቅዱስ ዮሐንስ ግን ዮሐንስ 2:13 ላይ፣ ዮሐንስ 6:4 ላይ፣ ዮሐንስ 11:55 ላይ የእግዚአብሔር ፋሲካ ይለው ምን ይለዋል? የአይሁድ ፋሲካ ቀርቦ ነበር ይለዋል። እንግዲህ ሊቃውንት ጥያቄ ያነሱት ይችን ይዘው ነው። ሲታዘዝ በስርዓቱ የእግዚአብሔር ፋሲካ ነበረ። በዘመን ሂደት የእግዚአብሔር ከመሆን ወጥቶ የማን ሆነ ማለት ነው? የአይሁድ ይሆናል። ቀኑን አልሳተም፣ መስዋዕቱም ይሰዋል። የሚጠነቀቁትም ለመጠንቀቅ ይሞክራሉ። የአይሁድ ጥንቃቄ እስካሁን ድረስ የታወቀ ነው። አሁን ኢየሩሳሌም የምንመላለስ ሰዎች እናየዋለን። ፎቅ ሲወጡ እንኳን ሊፍት ላለመጫን ሰንበትን ለማክበር ከመጠንቀቃቸው ብዛት የተነሳ ሊፍቱ ለሰንበት ሻባት የሌበተር አውቶማቲካሊ በየፍሎሩ የሚቆም ነው እንጂ ያችን እንኳን ፕሬስ ማድረግ ቁጥሯን መንካት በዓል እንደ መሻር ቆጥረው በቴክኖሎጂ በየፍሎሩ የሚቆም ሊፍት ሰርተዋል። ይህ ሁሉ ጥንቃቄ ግን እግዚአብሔርን ፈሪዎችና አክባሪዎች አላሰኛቸው፣ አላደረግለም። በዓላቸውንም የእግዚአብሔር አላደረገው። ጭራሽ ወጥቶ የአይሁድ ፋሲካ ለመባል ነው የበቃው። ይህንን ወደ ብዙ ሀሳቦች መውሰድ እንችላለን። እኔ ሰብስቤዋለሁ ሌላም ትምህርት ለማስተምርበት በደንብ እኛ ኢትዮጵያን በተለይ በአሁኑ ጊዜ ራሳችን ማየት አለብን ብዬ አምናለሁ። ሰንበት እንዴት ነው የተሰጠው? የወር መባቻ፣ ሌሎቹም አበይት በዓላት፣ የመስዋዕቱ ዕጣኑ እንዴት ነው የተሰጠው ብለን ብናየው መጽሐፍ ቅዱስ በሙሉ እግዚአብሔር መጀመሪያ ስርዓትን ሲሰጣቸው ስለ በዓላቱ እና ስለ ሰንበት የሚናገራቸው ቃላት በጣም አስገራሚ ነው። በመጀመሪያዎቹ ትእዛዛት እግዚአብሔር በዓላቶቼን አክብሩ ነው የሚለው፣ ሰንበቶቼን ሰንበታቴ ነው የሚለው ግዙ ራሱ። ኦሪቱ የሚለው እንደዚህ ነው። በኋላ ግን እነሱ ወደ ፍላጎታቸው ሲቀይሩት እግዚአብሔር ሰንበቶቻችሁ ይላል፣ እንደገና ያወጣቸው። ልክ ሙሴን ሕዝቤ ይለው የነበረው ሕዝብ ከእንዳለው ማለት ነው። ልክ እንደዚያ ፋሲካውን የእግዚአብሔር ፋሲካ ይባል የነበረው የይሁድ ፋሲካ፣ ሰንበቶቼ የተባሉት በኋላ ሰንበቶቻችሁ። እንዲያውም ትንቢተ ኢሳይያስ ላይ ተጸይፌያቸዋለሁ ልሸከማቸውም ከብደውብኛል ይላል። እና ተመልከቱ ክርስቲያኖች፣ ጥቅሶቹን በማንበብ ላለማድከም ነው እንጂ ትንሽ ጥቅሶችን መስጠት ይችላሉ። ዕጣናውን ሲሰጥ እንዴት አድርጎ አቀማመሙ ምጥጥኑ እንደዚህ ያመጣጥ ነው እንዲህ አድርገው ከዚያ በኋላ የተቀደሰ ብቻ የቅዱሳንም ቅዱስ ይሆንላችሁ ይላል። ልክ በካህናት ሊቀ ካህናት በመቅደስ ቅድስተ ቅዱሳን እንዳለው በመስዋዕት ዕጣንን ቅድስተ ቅዱሳን ይለዋል። በኋላ ደግሞ ይመጣና ዕጣናችሁ አጸያፊ ይላል። አሁን ዕጣን ባህሪው ተለውጧል፣ ሰዎቹ ናቸው የተለወጡ። ቀኑን ስተው የሚጸለየው ጸሎት ድጋም ምናምን ቀርቷል። ያደለም የቀረው የተበላሸው የሰዎቹ ሕሊናና መንገድ ነው። ክርስቲያኖች በጣም መያዝ የሚገባን ነገር እኛ ይሄን ነው በመሰረቱ መያዝ ያለ በጣም መሰረታዊ ነገር ይመስለኛል። እና ይሄ ነገር ለአይሁድ ብቻ የሚሆን አይመስለኝም። ለአይሁድ ብቻ የሚሆን አይመስለኝም። ለእኛ ለሁላችንም ነው። እና ይሄን ያነሳውበት በዚህ መጽሐፍ ምርቃት ላይ ምን ያገናኘዋል ልትሉ ትችላላችሁ። እና ጌታ ያነጻው ያባረረው የገለበጠው ያ ሁሉ ያደረገው በጅራፍ የገረፈው ሰዎቹንም የመጥላት አይደለም። እርግጥ
በእኔ ንባብና መረዳት አንድ የሚያስደንቀኝ ነገር አለ። ጌታ ይህ ሰዎቹ የሚፈጽሟቸውን አውጥቶ ለነሱ ሰጥቶ አንድ ነገር ግን ለነሱ ሰጥቶ አያውቅም ጌታ። ቤተ መቅደሱን ግን ቤተ መቅደሳችሁ ብሎ አያውቅም ጌታ። በጣም አስገራሚ። አንድም ቦታ መጻሕፍትንና ቤተ መቅደስን የሕዝቡ አድርጓቸዋል። በመጻሕፍትም ሲመረምር ሰዎቹን ነው የነቀፈው። እናንተ መጻሕፍትን ትመረምራላችሁ ካለ በኋላ መጻሕፍቱን አልነቀፈም። በመጻሕፍትም የዘላለም ሕይወት የሚገኝ ይመስላችኋል፣ መጻሕፍትም ግን የሚናገሩ ስለማን ነው አለ። ወደ ራሱ ነው ያመጣቸው። መጻሕፍትንና ቤተ መቅደስን ክርስቶስ አልሰጣቸውም። ለአይሁድ አልሰጣቸውም፣ ለፈሪሳውያን አልሰጣቸውም። በዓሉን ግን ሰጥቷቸዋል፣ ሰንበቱንም ሰጥቷቸዋል፣ ዕጣኑን ጾሙንም እንደምታውቁት ትንቢተ ኢሳይያስ 58 ላይ እንደተጻፈው ምዕራፍ 1 ላይ እንደተጻፈው ይጸየፈዋል። እንዲሁም በሆሴዕ ስለ መስዋዕቱ ሲናገር እንደ እንጀራ ይሆንላቸዋል ይላል። መቀደሱና ማንጻቱ ይቀራል ማለት ነው። ልክ አሁን ብኛ በስጋው ደግሞ መተርጉማን እንደሚተረጉሙት ማለት ነው። ምዕመናኑ በቅተው ካህናቱ ካልበቁ ለምዕመናኑ፣ ካህናቱ በቅተው ምዕመናን ካልበቁ ለምዕመናኑ፣ ለካህናቱ ሁለቱም ካልበቁ ይላል። ያ ምንድን ነው? እንደምታውቁት ለማስረዳት በጉጠት እያወጣ ይወስደዋል ይላል እንጂ በጉጠት የተባለው ስልጣነ እግዚአብሔር እንደ ምግብ ሆኗቸው ይቀራል ማለት ነው። ማንጻቱ መዋሃዱ ይቀራል ማለት ነው። ያ ነው የሚሆንባቸው እና ሆሴዕ 9 ላይ ያለ ይላል እንጀራ ምግብ ይሆንባቸዋል ይላል። አይጠቅማቸው ከሰዎቹ አመፅና አስተሳሰብ የተነሳ ነው ሄደው እና በዚህ ዘመንም እንዲህ ብዬ ጠይቃለሁ፣ የኛ የሆነው የቱ ይሆን? የእግዚአብሔር የሆነው የቱ ይሆን? ከምናቀርበው አገልግሎት እግዚአብሔር የኔ ነው ብሎ የሚቀበልልን በዚህ ዘመን የትኛው ይሆን? የትኛው ነው? የእውነቴን ነው የምናገረው። ቅዳሴያችሁ ይለን ይሆን? መስዋዕታችሁ ይለን ይሆን? ዝማሪያችሁ፣ ምስጋናችሁ፣ ቅኔያችሁ፣ ጉባኤያችሁ መሰብሰብ። አሁን ጉባኤ የተቀደሱ ጉባኤ ሁላችሁ ቀንደ መለከት ልኩ ይላል። ከዚያ ደግሞ ይመጣና ጉባኤያችሁ አስጠልቶኛል ይላል። ያወጣቸዋል በሙሉ መጀመሪያ በቅድስና የተሰጡትን በሙሉ ይጸየፋቸዋል። ከመቅደሱና ከመጻሕፍቱ በቀር በሙሉ ከሰዎቹ አስተሳሰብ፣ አመለካከት፣ ሁኔታ የተነሳ እንደምታውቁት ማቴዎስ 23 ላይ በዚያ ታላቅ የተግሳጽ ፈሪሳውያን በገሰጸበት ትምህርቱ ሲያጠቃልለው ጌታ እናንተ ዕውሮች እና ደንቆሮዎች መሪዎች ይልና መሰረታዊ የአስተሳሰብ ችግራቸውን የሚያሳይበት አገላለጽ አለ። እሱ ምንድን ነው? ማንም በመቅደሱ ቢምል በመሃላው ይያዛል፣ በመቅደሱ ወርቅ በሚል ግን ማንም ዕዳ የለበትም የምትሉ እናንተ ዕውሮች፣ ደንቆሮች፣ መሪዎች ይላል አይደለም? ማንኛው ይበልጣል ይላል። እናንተ በመሰዊያው ማንም ቢምል በመሃላው አይያዝም፣ በመሃላው በመባው የሚምል ቢኖር ግን በመሃላው ይያዛል የምትሉ እናንተ ዕውሮች፣ ደንቆሮች፣ መሪዎች እያለ ማንኛው ይበልጣል? እንግዲያውስ በመቅደሱ እና በመሰዊያው የሚምለው በመቅደሱ በሚያድረው በእግዚአብሔር እና በመሰዊያው በሚገለጠው በእግዚአብሔር ይምላል ብሎ ያስተካክላቸዋል። ማን ነው የሚበልጠው? መቅደሱ ነው ወይስ ወርቁ ነው? ወይስ ወርቁን የሚቀድሰው መቅደሱ ነው? መሰዊያው ነው ወይ መስዋዕቱ ነው? መባው ነው ወይስ መባውን የሚቀድሰው መሰዊያው ነው? እናንተ ዕውሮች፣ ደንቆሮች እያለ ገሰጻቸዋል። እና አይሁድ በዘመን ሂደት በአስተሳሰባቸው አክባሪውን ገለበጡት። አስተሳሰባቸው ተገለበጠ። ድርጊቱ አንድ ነው አለ፣ ግን በመሰረታዊ አስተሳሰብ ገልብጠውታል። በዚህ ዘመን ያለን ኦርቶዶክሳውያን ያለ መዋሸት ከሰባኪዎቹ በተለይ ከሰባኪዎቹ ነው የሚጀምረው ይሄ ብዬ ነው የማምነው። ብዙውን ነገር አገላብጠን ብዙውን ነገር ከፍላጎታችን ጋር አጣጥመነዋል። አሁን ክብር የሚሰጣቸው ነገር የታይታ ነገሮች ናቸው። ክብር የሚሰጣቸው አሁን ንግስም ቢሆን ውደት መነሻው ይታወቃል። እኛ ወደ ዞረ እንደው መዞር እናደርገዋለን እንጂ የአዲስ ኪዳን ውደት ከፍኖተ መስቀል ነው የሚነሳው። ሌላ ታሪክ የለውም። በእውነቱ የሚወጣበት ምክንያት ማንጻት፣ መቀደስ፣ መባረክ፣ ማክበር ነው። ሌላ ምንም ዓላማ የለውም። ምንም ዓላማ የለውም። አንድም ታሪካዊ መጽሐፍ ቅዱሳዊ ምንም ሌላ ምክንያት የለውም። አሁን ንግስ ለምን እንደሚሆን እናውቃለን። በአንድ ደብር እገሌ ወእገሌ አዲስ አበባ ጭምር አሜሪካ ነበር የተጀመረው ይመስለኛል። ምዕመናን ለመሳብ አሁን አዲስ አበባ መጣ አይደለ? ከቦሌ ጀምሮ ቦሌ፣ ደብረሳሌም፣ መድኃኔዓለም፣ ወመጥምቁ ዮሐንስ ወአቡነ አረጋዊ ሊቀጥል ሁሉ ይችላል።
ይመስለኛል ደፍረን መነጋገር አለ። ስርዓት መግባትን ማስገባት ማለት በታሪክ ዝም ብለን ብንኩራራው ምንም ትርጉም የለው። ታሪኩ ያው ሁሉ ይኖራል። ታሪኩ እኛን ግን መጥቀም ያቆማል። ምክንያቱም ታሪክ የተደረገ ስለሆነ እንዳልተደረገ ሊደረግ አይችልም። አልፏል፣ ተደርጓል፣ እንዳልተደረገ ነው። ከዚያ መጠቀምና በዚያ መኖር ግን የሚሆን ነገር አይደለም። እና ጌታ ሲመጣ አንዱ ያስተካከለው ይሄንን በመምህራንም ዘንድ ያደረገው። ለምሳሌ አሁን ጌታ ለሐዋርያ እንግዲህ በመጀመሪያው ዮሐንስ 2 በተነበበው ሉቃስ 2 ላይ ባለው ለበዓል ይዘው ሲወጡ ጌታ ከቤተ መቅደሱ ተገኝቶ ከመቤታችን ጠፍቶ የተገኘው በመጻሕፍት መምህራን መካከል 3 ቀን ፈልገውት የተገኘው እዚያ ነው። ሌላው ላይ አልተገኘም። የሚገርማችሁ ይሄን የፋሲካውን ተከተላችሁ ስትሄዱ ፋሲካውን ያከብራል። ለምሳሌ በዚህ በመጨረሻው ፋሲካ ተሰውሮ ነው የወጣው። በሌሎቹ እንደዛ ነው። አልገኝም ብሏቸው ደቀ መዛሙርት ተሰውሮ ይወጣል። ምክንያቱም ስርዓቱን የሰጠውና በዓሉን የሰጠው የዚያም ፍጻሜ ራሱ ነው። ያንም እንዲያውቁ ጭምር ነው። ግን ደግሞ አይሁድ በሚያከብሩበት መንገድ አልተሳተፈም ጌታ። የራሱ መንገድ ነገራቸው በተለየ መንገድ ነው። ሐዋርያትንም ከፈሪሳውያን እርሾ ተጠንቀቁና ተጠበቁ ነው ያለው። አሁን እኛ ምንዋየው በዚያ ውስጥ ይመስለኛል። መጠበቅ እኮ ነው። እርሾ ትንሽ ነው የሚበቃው ታውቃለህ። ባህር አድርገን እየዋኘንበት ይህን እውነት ትተን በከንቱ ውዳሴና በመመንጠለው ቋቋስ ስንት ዓመትና እስከ የት ድረስ ነው የምንሄደው? የሆነ ቦታ መቆም አለ። የሆነ ቦታ ለዚህ ሰይፍ ማንሳት ያለባቸው የማርቆስ ጆሮ የተቆረጠበትን የመጀመሪያው ሰይፍ ሳይሆን የኋለኛው የፍቅር ሰይፍ የመጻሕፍት ሰይፍ ማንሳት ያለባቸው እንደ መምህር ምስኪኑ ታየ ያሉ መጽሐፍት መምራት ናቸው። በውስጥ ያለ ቆላፍነትን ቆርጦ የሚጥል ሰይፍ፣ ግብዝነትን የሚቆርጥ ሰይፍ፣ ፈሪሳውያነትን የሚቆርጥ ሰይፍ መጻሕፍት እንደ መጻሕፍት ቃል መሄድ መቻል አለ። እናው መጽሐፍም ሸቀጡ ነው። ታውቃላችሁ፣ መጽሐፍ አዘጋጅቶ ማሳተምና ማከፋፈል ማስመረቅ ሁሉ ሸቀጡ ነው። ምኑን መካድ አንችልም። ካልሆነ ግብዝነት ነው ሁሉም የሚለው። ሕይወት የሚለውጥ እውቀት የሚያስጨብጥ ከእግዚአብሔር የሚያገናኝ መጽሐፍ በጣም ጥቂት ነው። በጣም ጥቂት እና እንግዲህ ሆሳዕና ይሄ ማስተካከል ነው። ጌታ ያደረገው ማስተካከል ነው። ነገሮችን ወደ ቦታቸው መመለስ ነው። ይሄ የሩሲያ ኦርቶዶክስ ቄስ የሚለው አለ። እንግሊዝ ሀገር ያሉት አንድ ቄስ አሉ፣ አባት አሉ እና አንድ ንግግራቸውን እወድላቸዋለሁ። ስፕሪዶን ቤይሊ የሚባሉ ካህናት መነኩሴም ሊሆኑ ይችላሉ፣ እርግጠኛ አይደለሁም። እና እሳቸው ስለ ተአምራት የሚናገሩበት ነገር አለ። ምንድነው? ስለ ተአምራት ሲናገሩ ተአምራት ከተፈጥሮ ሕግ ውጭ መደረግ ናቸው ብለን ነው የምናስበው። እሳቸው የሚሉት ግን የተፈጥሮ ሕግ በድቀተ አዳም በኋላ ስለጎሰቆለ ተአምራት ማለት ነገሮችን ወደ ተፈጥሯቸው መመለስ ይላል። እንደዚያ ይላል። ሀሳባቸውን ወድጀዋለሁ እኔ፣ ምክንያቱም ትንሽ የፊዚክስ ሕግ ማንስተው እንትን ብለዋል። ልክ ነው። በዚያ ጊዜ የተዛባ ነው፣ በዚያ የተለመደው ነው ይላሉ። ሊያከራክር ይችላል ሀሳባቸው። ግን እውነት ለመናገር ክርስቶስ ያደረገው በዓላትን ወደ ተፈጥሯቸው ወደ ማንጻት ወደ መቀደስ መመለስ ነው። የመጻሕፍት መምህራንን መጻሕፍትን ወደ ቦታቸው መመለስ አለባቸው። የመጻሕፍት አዘገጃጀትን ማሳተምን ስንቱን እንሸቅጠዋለን። እንዲያው በቤተ መቅደስ እንዲያው በሬ ስለማንሸጥ ከአይሁድ በምን እናንሳለን እኛ? እንዲያውም እነሱስ የዚህን ዓለም እንስሳ ነው የሸጡት። እኛ እኮ የእግዚአብሔርን ቃል እኛ የእግዚአብሔር ቃል የእኛ ርኩሰት ይበልጣል። እውነቱን ለመናገር ለዛውም ከአዲስ ኪዳን በኋላ ለዚያውም ክርስቶስ ቤዛነቱን ከፈጸመ ስንት የተሻለ ነገር ከተደረገ በኋላ የእኛ በደል የጸናና የጠነከረ ቅጣታችንም በዚያው መጠን ነው። በዚያ ነው ጌታ ሰዶም ገሞራ በፍርድ ጊዜ ፍርድ ከእናንተ ይልቅ ይቀልላታል፣ እናንተ የሰማችሁትን እነሱ ሰምተው ቢሆን ኑሮ ያለ ለእናንተ የተደረገ ለእነሱ ተደርጎ ለእኛም እንደዛ ነው የምንባለው። እነሱ እኮ በግና ፍየል በዚያ ነው ያን ያህል የተቀጡት፣ እናንተ ግን በዚህ ነው ተብሎ የእኛ ይከብድብናል። ቅጣቱም ይከብዳል፣ ከጠበቅነው ክብሩም ይበልጣል። የታወቀ ነገር እና አይሁድ
የእግዚአብሔርን ፋሲካ የአይሁድ ፋሲካ እንዳሰኙት፣ የእግዚአብሔርን በዓል የእነሱ በዓል እንዳሰኙት፣ ዕጣኑንም በጣም የቅዱሳን ቅዱስ የተባለውን አጸያፊ እንዳሰኙት እኛም አሁን በትክክል ያለ ግብዝነት ከተነጋገር ብዙ ቅዱስ ነገሮቻችን አርክሰናቸዋል። በተፈጥሯቸው ርኩስ ሆነው አይደለም፣ ሊረክሱም አይችሉም። ከኛ አያያዝና አጠቃቀም የተነሳ ከኛ መነገጃና መሸቀጫ የተነሳ ለዛው መነሻ አለን። እንዳይሁድ አይሁድ ቅድም እንዳልኳችሁ ንግዱን ዝም ብለው አይደለም የጀመሩት። ንግድን ጀምር ብለው አይደለም። እግዚአብሔር የሰጠውን ሕግ ተከትለው ግን ፍላጎት ጨምረው እኛም አሁን እግዚአብሔር ትምህርት ማስተማር መጽሐፍ መጻፍ እግዚአብሔር የፈቀደው ነገር ነው። ቅዱሳን የሰጠው ፍላጎት ከጨመርንበት ግን ይበላል፣ ይረክሳል፣ ይጎሰቆላል። ከዚያ መውጣት አለ እና ጌታ ይሄ ነገሮችን ማስተካከል ዝም ብለን እየተረክ ነው፣ በዓመቱ እያከበር ነው። አሁን ንግስም ቅድም እንዳልኳችሁ ተሳብቷል፣ ሄዷል፣ ሌላ ደረጃ ደርሷል፣ ሌላ መልክ ይዟል። በእውነቱ ለመናገር በምንም መንገድ ሃይማኖታዊ መሆኑ ቀርቷል፣ እየቀረ ነው። ያልቀረያችሁ ማህሌቷ ቅዳሴዋ ምናምን እሷም ቢሆን አይሁድ እኮ ያንን መሰረታዊ ነገር አልተውትም። መሰረታዊ ነገር ትተዋል፣ ግን በጨመሩበት ምክንያት መሰረታዊ ነገር ሁሉ አወሰቆሉት፣ አዋረዱት። ደግሞ መነጋገርም የለም ጥፋታችን ማየትም የለም። በጣም አሳሳቢና አስደንጋጭ። ከዚህ በኋላ ያለን መንገድ ይሄ ማስተካከል፣ ወደ ቦታው መመለስ። መጀመሪያ ራሳችን ነው መስተካከል ያለበት። ራሳችን እያንዳንዳችን ራሳችን ውጭ አድርገን ሌሎች ሰዎች የበደሉ ያጠፉ እኛ ንጹሐን ልንሆን የምንችልበት ምንም ምክንያት የለም። የጋራ ጥፋቱም የጋራ ነው፣ ማስተካከሉም የጋራ ማለት ዓላማ ያለው መስዋዕትነቱን የጠበቀ የሚያነጻ፣ የሚቀድስ፣ የሚያከብር መሆን መቻል አለ። የምን ጊዜ ማድናቆቴ ከመላከ ብርሃን አድማሱ ጀመረ የሚወጣ አይመስለኝም። እውነቱን ለመናገር በእርግጥ መንፈስ ቅዱስ የማያሰራው ነገር የለም፣ ግን እግዚአብሔር እንደ ዕቃ ጨልጦ ገርኝቶ አይናገርም። አይምሮ ይፈልጋል፣ እውቀት ይፈልጋል። እና ይገርሙኛል አድማሱ ጀመረ ሳስብ እሳቸው ተለክተው የሚያልፉ ሳይሆን ራሳቸው ሚዛን ናቸው። መስዋዕቶቻቸው መድሎት አሚን አሉት እንጂ እንደ በእውነቱ ሰውየው ራሳቸው ሚዛን ይመስለኛል። በጣም አስገራሚ ነው። እኔ ከዘመናዊው ከተማርኩት ሳይንስ ከዚያ ከአንዳንድ ነገር ሳየው እጅግ ነው የምትነቀው። ከቅርብ ጊዜ ወዲህ ከየመጽሐፍት ቤቱ ፍንጮችን፣ ተስፋዎችን እያየን ከልቤ ነው የምደሰተው። ከልቤ ነው የምደሰተው። መስመሩ ግን እየተስተካከለ ይሄዳል። ይበቃል። ማቆም አለ፣ ደፍረን መነጋገር አለ። በየትኛውም ሳይንስ እኮ በጣም የሚገርመኝ ደግሞ እኔ አሁን በሳይንሱ ዘርፍ በዚያ ሙያ የማይገባው ሰው ቢመጣ ሁለተኛ መድረኳን እንዳይረግጣት ነው የሚያደርጉት። ለሳይንስ የሚደረግለት ጥንቃቄና ጥበቃ በጣም ይገርመኛል እኮ ለየመስሉ ማለት ነው። እንዲህ አንጠርጥረው አሁን እኛ ጋር ቢሆን ጦርነት ነው የሚሆነው። በፍጹም ለዚያ ለሰው ፍልስፍና እንዴት ለእግዚአብሔር ቃል በዚህ ዓለም ከጉሳተ ልብ ባነሰ እንዴት እናረግሰዋለን? የመጨረሻ ውርደት እኮ ነው። ሰው እንዴት ቃል እግዚአብሔርን ያህል የሃይማኖት ጉዳይን ያህል ስነ ጽሁፍ ለልብ ወለድ እንኳን የሚደር ልብ ወለድ እንኳን ሕግና ክብር አለው። ያውን አንዳንድ ሰዎች እኮ ልብ ወለድ ስነ ጽሁፍን እያራከሳችሁ ነው ብለው እኮ እኛ ምን ወዳቸውን ስነ ጽሁፎች ሁሉ የሚተቹ ስንት ሰዓት የላሱ ሀያሲዎች ነው። ለዛ ለስለ ልብ ወለዳቸው እንዴት ሰው ለሃይማኖቱ ይህን ያህል ድፍረት እናጣለ? መንገድና መስመር መያዝ አለበት። እየተጀመረ ይመስለኛል። ባለሙያ ማማከር ሁሉም የራሱ ሙያ አለው። እየተረዳዱ ንጹህ ነገር ማቅረብ አለብን እንጂ ቃየልን ግርድ ጨምሮ አቀረበ እያሉ ሲረሙ ቢውሉት ከቃየል የባሰ ግርድ እያቀረበ ምንም ትርጉም የለውም። ቢመረመር የሱስ ከተፈጥሮ ነው፣ የኛ ከቃል እግዚአብሔር ነው። ጳውሎስ እርግጥ ተናግሯል፣ ይሸቅጡበታል ብሏል፣ ደርሷል። በዚህ በመጽሐፈ ገነት ላይ ደግሞ የሚገርም ትንቢት አለ። ከነዚህ ጋር የተገናኘ ከመዝሙርም ጋር የተገናኘ ከሁሉም ጋር አለ። በእውነቱ ሁሉ ነገር ደግሞ ያልተነገረ የለም። አስገራሚው ነገር እሱ እና የዚያም የትንቢት መፈጻሚያ ሆነን ተጎሳቁለን ተራክሰን በእኛ ድክመት ምክንያት የሃይማኖቱ ችግር መስሎ ተንቀን ተዋርደን መኖር ይበቃናል። በባለሙያ ነገሮች መሰራት አለባቸው። ሳላስበው አርዝም ያለው